እንደምን አድራችኋል ክቡራን ተመልካቾች ከአዲስ ቀን ስፖርታዊ መረጃዎቻችንን ለእናንተ ተመልካቾች ወደምናደርስበት ሰዓት ላይ ደርሰናል። የሲቢኤ ኢትዮጵያ ፕሪሚየር ሊግ ደግሞ ቀዳሚው መረጃችን ነው። አራተኛ ሳምንት ላይ ደረሰው የዘንድሮ የሲቢኤ ኢትዮጵያ ፕሪሚየር ሊግ ትናንትናም ጨዋታዎች ተከናውነዋል። ኢትዮጵያ መድን ሀዲያ ሆሳዕናን በማሸነፍ የውድድር ዓመቱን በድል ጀምሯል። ትናንትና ቀን 7 ሰዓት ላይ በአዲስ አበባ ስቴዲየም በተደረገው ጨዋታ ኢትዮጵያ መድን 2-1 አሸንፏል ሀዲያ ሆሳዕናን። የኢትዮጵያ መድንን አሸናፊ ያደረጉ ግቦች ደግሞ አለን ካዋና ዳግም ንጉሴ በራሱ ላይ ግቦችን ያስቆጠሩ ተጫዋቾች ናቸው። ለሀዲያ ሆሳዕና ደግሞ ተመስገን ብርሃኑ ብቸኛውን የማስተዛዘኛ ግብ አስገኝቷል። ሀዲያ ሆሳዕና በጨዋታው እንግዲህ ሙሉ ብልጫዎችን ወስደው ነበር። ጥቃቅን ስህተቶች መስራታቸው ግን በኢትዮጵያ መድን ደግሞ ተሸንፈው እንዲወጡ አድርጓቸዋል። ሀዲያ ሆሳዕና ትላንትና ጥሩ እንቅስቃሴን ያስመለከተበትን ጨዋታ ነው የተመለከትነው። በኢትዮጵያ መድን በአንጻሩ ደግሞ ትላንትናው ጨዋታ ላይ መጠነኛ መቀዛቀዞችን ተመልክተናል። ነገር ግን በአሰልጣኝ ገብረመድህን የሚመራው ኢትዮጵያ መድን የባለፈው ዓመት ሻምፒዮን እንደነበር እናስታውሳለን። የኢትዮጵያ ፕሪሚየር ሊግ የዘንድሮም የመጀመሪያ ድሉን አስመዝግቧል። በኢትዮጵያ ፕሪሚየር ሊግ የመጀመሪያውን ጨዋታ ከአዳማ ከተማ ጋር አቻ እንደተለያየ እናስታውሳለን። ከዛ በኋላ ደግሞ በካፍ ሻምፒዮንስ ሊግ ማጣሪያ መሳተፉን ተከትሎ 2 ጨዋታዎችን ማከናወን አልቻለም። ከሸገር ከተማና ከቅዱስ ጊዮርጊስ ጋር የሚያከናውናቸውን መርሃ ግብሮች ማከናወን አልቻለም። ኢትዮጵያ መድን ትላንትና ግን አሸንፎ በ3 ነጥቦችን ማሳካት ችሏል። ሀዲያ ሆሳዕና በአንጻሩ በባህር ዳር ከተማ ከተሸነፈ በኋላ 2 ጨዋታዎችን በአቻ ውጤት ነው ያጠናቀቀው። ከኢትዮ ኤሌክትሪክና ከአርባ ምንጭ ከተማ ነው በአቻ ውጤት የፈጸመው። ከኢትዮ ኤሌክትሪክና ከአዳማ ከተማ ጋር ያደረገውን ጨዋታ ነው በአቻ ውጤት ያጠናቀቀው ሀዲያ ሆሳዕና። ሌላ ደግሞ ቀን 10 ሰዓት ላይ የተደረገውን ጨዋታ ስንመለከት ሸገር ከተማ ቅዱስ ጊዮርጊስን ያሸነፈበት ጨዋታ እንመለከታለን። 1-0 ነው ሸገር ከተማ ማሸነፍ የቻለው። ዘንድሮ እንግዲህ ከከፍተኛ ሊግ ካደገ በኋላ ሸገር ከተማ በአሰልጣኝ አሸናፊ በቀለ እየተመራት የተለያዩ ተጫዋቾችን በሊጉ ልምድ ያላቸውን ተጫዋቾች ጭምር በመሰብሰብ ነው ሸገር ከተማ የውድድር ዓመቱን የጀመረው። ትላንትና ግን በመጀመሪያ ሳምንት በሊጉ በተለይ የመጀመሪያውን 3 ነጥብ ያሳካበትን ውጤት ነው ያስመዘገበው። ቅዱስ ጊዮርጊስን 1-0 በማሸነፍ የሸገር ከተማን ብቸኛ የማሸነፊያ ግብ ደግሞ ያሬድ መኮንን ነው ማስቆጠር የቻለው። ሸገር ከተማ የመጀመሪያ የፕሪሚየር ሊግ ድሉንም ነው ትላንትና ያስመዘገበው። ከከፍተኛ ሊግ ካደገ በኋላ የውድድር ዓመቱ የመጀመሪያ ድል ያስመዘገበው ሸገር ከተማ። ቅዱስ ጊዮርጊስ ግን ደግሞ በተከታታይ 2 ሳምንታትን አሸንፎ ነበር። አንድ ተስተካካይ ጨዋታ ይቀረዋል ቅዱስ ጊዮርጊስ በሸገር ደርቢ ኢትዮጵያ ቡናን ከዛ ባለፈ ደግሞ ነገሌ አርሲን አሸንፎ እንደነበር እናስታውሳለን። ትናንትና ግን ሽንፈት ገጥሞታል። ጠንካራ ፉክክር ነበር የተደረገው። በመጀመሪያው አጋማሽ ቅዱስ ጊዮርጊስ በፍጹም ጥላውን በአቤል ያለውን ያገኛቸውን እድሎች አለመጠቀሙና በሁለተኛው አጋማሽም ደግሞ በቢኒያም ፍቅሩ አማካኝነት የተገኘውን ግብ አለመቆጠሩን ትላንትና አለማስቆጠሩ ደግሞ ቅዱስ ጊዮርጊስ እንዲሸነፍ አድርጎታል። ቅዱስ ጊዮርጊስ የተለያዩ የግብ ሙከራዎችን ቢያደርግም የሸገር ከተማ የተከላካይ መስመር ምን ያህል ጠንካራ እንደነበርና ግቦችን ለማስቆጠር እንደተቸገረም ተመልክተናል። በትላንትናው ጨዋታ ሸገር ከተማ በመከላከሉ ረገድ የተቀናጀ ቲም እያስመለከተን ይገኛል። ቅዱስ ጊዮርጊስ ግን የመጀመሪያ ሽንፈቱን በሊጉ አግኝቷል። አንድ ተስተካካይ ጨዋታ አላቸው ሁለቱም። ቅዱስ ጊዮርጊስም ከኢትዮጵያ መድን ጋር እንዲሁም ደግሞ ሸገር ከተማም ከኢትዮጵያ መድን ጋር ተስተካካይ ጨዋታ አላቸው። ሸገር ከተማ ስንመለከት በኢትዮ ኤሌክትሪክ ተሸነፈ። ከአዳማ ከተማ ጋር አቻ ነው የወጣው። ቅዱስ ጊዮርጊስ ግን ተከታታይ 2 ጨዋታዎችን አሸንፎ እንደነበር እናስታውሳለን። ሐዋሳ ዩኒቨርሲቲ ላይ የተደረገውን ጨዋታ ስንመለከት ሐዋሳ ከተማን እናገኛለን። ሐዋሳ ከተማ መቀሌ ሰባ እንደርታን 3-1 ማሸነፍ ችሏል። ትላንትና የተከናወነ ጨዋታ ነው በሐዋሳ ዩኒቨርሲቲ ስቴዲየም። የሐዋሳን አሸናፊ ያደረጉ ግቦች ደግሞ ጌታነህ ከበደ 2 ግቦችን አስቆጥሯል። ይህ አንጋፋ አጥቂ ወደ ሐዋሳ ከተማ በ2 ዓመት በዘንድሮ የተጫዋቾች ዝውውር መቀላቀሉ አይዘነጋም። 2 ግቦችን አስቆጥሯል። ያሬድ ብሩክ ደግሞ የሐዋሳ ከተማ ሌላኛውን ግብ ያስቆጠረ ተጫዋች ነው። ይህ ወጣት ተጫዋች ያሬድ ብሩክ በዘንድሮ የሊግ ጨዋታዎች 3 ግቦችን በስሙ አስመዝግቧል። ሐዋሳ ከተማ ከዚህ ቀደም ታዳጊ ተጫዋቾችን በማፍራት ረገድ አይነተኛ አስተዋጽኦ እንዳለው የተመለከትንበት አጋጣሚ አለ። ትላንትናም ይህን ነገር ነው ያየነው። በተለይ ያሬድ ደግሞ ቀጣዩ ተተኪ ተጫዋች እንደሆነ ነው። ወጣት ተጫዋች ነው። የወጣት ተጫዋች በቀጣይ በኢትዮጵያ እግር ኳስ ከሚነክሱ ተጫዋቾች መካከል ከሚጠቀሱት መካከል ይገኛል ያሬድ ብሩክ። ትላንትናም እንግዲህ በሊጉ 3ኛ ግቡን ያስቆጠረበትን ውጤት ተመልክተናል። በጨዋታው ላይ መጠነኛ ደቂቃዎች መደበኛ ደቂቃዎች ከመጠናቀቃቸው አስቀድሞ መቀሌ ሰባ እንደርታ የተለያዩ ሙከራዎችን አድርጎ ነበር፣ ግን ግቦችን ማስቆጠር አልቻለም። በተለይ ደግሞ ጫና መፍጠር የቻሉት መቀሌ ሰባ እንደርታዎች ምንም እንኳን ጥረቶችን ቢያደርጉም በ83ኛው ደቂቃ ላይ ከመቀሌ ሰባ እንደርታ በኩል ፍሬዘር ካሳ በቀይ ካርድ ከሜዳ ተሰናብቷል። በተመሳሳይ ደግሞ በጭማሪ ሰዓት መደበኛ ሰዓት ተጠናቆ በተሰጠ ጭማሪ ሰዓት ደግሞ በሐዋሳ ከተማ በኩል በረከት ሳሙኤል በቀይ ካርድ ተሰናብቷል። በትላንትናው ጨዋታ ሐዋሳ ከተማ በአንደኛው ሳምንት አሸንፎ ነበር ድሬዳዋ ከተማን፣ እንዲሁም ደግሞ በሲዳማ ቡና ተሸንፎ
ወላይታ ዲቻን አሸንፎ እንደነበር እናስታውሳለን። መቀሌ ሰባ እንደርታ በምድረገነት ሽሬ ተሸንፎ ከዛም ደግሞ ከመቻል አቻ ወጥቶ በድሬዳዋ ከተማ ባሳለፍነው ሳምንት መሸነፉ አይዘነጋም። የአራተኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ዛሬም ቀጥሎ ይደረጋል። የተለያዩ 3 ጨዋታዎች ይደረጋሉ። በአዲስ አበባ ስቴዲየም አንድ ጨዋታ ይከናወናል። በሐዋሳ ዩኒቨርሲቲ ስቴዲየም ደግሞ 2 ጨዋታዎች ይከናወናሉ። ቀን 9 ሰዓት ላይ አርባ ምንጭ ከተማ ከአዳማ ከተማ የሚያደርጉት ጨዋታ አዲስ አበባ ስቴዲየም ላይ የሚደረግ ጨዋታ ነው። አርባ ምንጭ ከተማ በመጀመሪያው ሳምንት ከኔጌሌ አርሲና በሁለተኛ ሳምንት ከባህር ዳር ከተማ አቻ ሲለያይ በሶስተኛ ሳምንት ግን በኢትዮ ኤሌክትሪክ ተሸንፎ እንደነበር እናስታውሳለን። ዘንድሮ ደግሞ በበረከት ደስታ የሚመሩት አርባ ምንጭ ከተማዎች የመጀመሪያ በሊጉ 3 ነጥቦችን ለማሳካት ወደ ሜዳ ይገባሉ ተብሎ ይጠበቃል። አዳማ ከተማም እንግዲህ በሊጉ እስካሁን ካደረጋቸው 3ቱንም ጨዋታዎች ባቻ ውጤት ነው ያጠናቀቀው። ስዩም ከበደ እንግዲህ የዘንድሮ የውድድር ዓመት አዳማ ከተማን ከያዙ በኋላ የተለያዩ ጥራት ያላቸው በሊጉ ተጫዋቾችን ሰብስበዋል። ግን ያቻ ውጤት ነው ያስመዘገቡ የሚገኙት። የመጀመሪያውን በሊጉ 3 ነጥብ ለማሳካት ዛሬ ወደ ሜዳ ይገባሉ ተብሎ ይጠበቃል። ከዛም ባለፈ ደግሞ ከኢትዮጵያ መድንና ከሸገር ከተማ ከሀዲያ ሆሳዕና ጋር 3 ነጥብ አሳክተዋል። ከኢትዮጵያ መድን አቻ ተለያይቶ እንደነበር እናስታውሳለን። ከሸገር ከተማም በተመሳሳይና እንዲሁም ከሀዲያ ሆሳዕና ጋር 3ቱንም ጨዋታዎች ባቻ ውጤት ነው ያጠናቀቁት። በሊጉ ያደረጓቸውን እስካሁን ካከናወናቸው ጨዋታዎች ሐዋሳ ዩኒቨርሲቲ ስቴዲየም ላይ 2 ጨዋታዎች ይደረጋሉ። 9 ሰዓት ላይ ደግሞ በተመሳሳይ የአዲስ አበባ የሚደረገው የአርባ ምንጭ ከተማና የአዳማ ከተማ ጨዋታም 9 ሰዓት ነው። እንዲሁም ደግሞ የሐዋሳ ዩኒቨርሲቲ ስቴዲየም የሚደረገው ሌላኛው ጨዋታ 9 ሰዓት ላይ እንመለከታለን። ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ጨዋታቸውን ያደርጋሉ። ንግድ ባንክ እንግዲህ በሊጉ በመጀመሪያ ሳምንት በፋሲል ከነማ፣ በሁለተኛ ሳምንት ከምድረገነት ሽሬ አቻ ተለያይቷል። በመጀመሪያው ሳምንት በፋሲል ከነማ ተሸንፎ ከፋሲል ከነማ ጋር አቻ፣ እንዲሁም ደግሞ በምድረገነት ሽሬም ባሳለፍነው ሳምንት ደግሞ በመቻል ተረቷል። በጸሎት ልውሰጋ የካቻምና የፕሪሚየር ሊግ አሸናፊ እንደነበሩ እናስታውሳለን። በዘንድሮ የውድድር ዓመት ግን በተለይ 3ቱንም ጨዋታዎች ላይ ተቸግረው ተመልክተናል። ኢትዮጵያ ንግድ ባንክ ጥሩ የሚባልም አጀማመር አላስመለከቱንም። የመጀመሪያውን በሊጉ 3 ነጥብ ለማሳካት ወደ ሜዳ ይገባሉ ተብሎ ይጠበቃል። ተጋጣሚያቸው ድሬዳዋ ከተማ በሐዋሳ ከተማ ተሸንፈው ወላይታ ዲቻን እንዲሁም በሶስተኛ ሳምንት ደግሞ መቀሌ ሰባ እንደርታን አሸንፎ ነው ለዛሬው ጨዋታ የሚደረገው። ምሽት 12 ሰዓት ላይ ደግሞ ሌላ ጨዋታ ይከናወናል በሐዋሳ ዩኒቨርሲቲ ስቴዲየም። ወልዋሎ አዲግራት ዩኒቨርሲቲ ከመቻል ይጫወታሉ። በአሰልጣኝ ሙልጌታ ምረትን የቀጠረው መቻል እንግዲህ ከ3 ጨዋታዎች 7 ነጥቦችን ሰብስቦ መሪ ከነበሩ ክለቦች መካከል አንዱ ነበር። ባሳለፍነው ሳምንት የሶስተኛ ሳምንት ውጤቶችን ስንመለከት መቻል በሊጉ ካደረጋቸው 7 ነጥቦችን ሰብስቧል። ወላይታ ዲቻ ኢትዮጵያ ንግድ ባንክና ሲያሸንፍ ደግሞ ከመቀሌ ሰባ እንደርታ ጋር ነው አቻ የተለያዩ ጥሩ እንቅስቃሴን በሊጉ እያስመለከተን ይገኛል። ወልዋሎ አዲግራት ዩኒቨርሲቲ በአንጻሩ 1 ነጥብ ብቻ ነው ማሳካት የቻለው። እስካሁን ካደረጋቸው ጨዋታዎች ወላይታ ዲቻ ምንም ነጥብ አላሳካም። ከሱ ብቻ ነው መብለጥ የቻለው 1 ነጥብ ያሳካው። የተከታታይ ጨዋታዎችንም ተሸንፏል። ዛሬ ደግሞ የመጀመሪያ 3 ነጥቡን ለማሳካት ወደ ሜዳ ይገባል ተብሎ ይጠበቃል። ምሽት 12 ሰዓት ላይ የሁለቱ ክለቦች ጨዋታ ይከናወናል። የሴቶች ፕሪሚየር ሊግን እንመለከታለን። 4ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ በብሔራዊ ቡድኑ የሉሲዎቹ በአፍሪካ ዋንጫ ማጣሪያ የሚያደርጉትን ጨዋታ አስመልክቶ መቋረጡ አይዘነጋም። 4ኛ ሳምንት ላይ ተመልሷል። ከእሁድ ጀምሮ እየተከናወነ ይገኛል። ኢትዮ ኤሌክትሪክ እንግዲህ ትላንትና ጨዋታውን አሸንፏል። ድሬዳዋ ከተማ ነው ማሸነፍ የቻለው። 3-0 ነው ማሸነፍ የቻለው። ኢትዮ ኤሌክትሪክ ተከታታይ 4 ጨዋታዎችን በማሸነፍ ሊጉን በ12 ነጥብ የሚመራበትን አጋጣሚ በትላንትናው ባስመዘገበው ውጤት ተመልክተናል። ከዛም ባለፈ ዳግማዊ ሰለሞን ደግሞ 3ቱንም ግቦች አስቆጥራለች። እቺ ተጫዋች ባሳለፍነው የውድድር ዓመት በሲዳማ ቡና ተመልክተናታል። በዘንድሮ የተጫዋቾች የዝውውር መስኮት ነው ወደ ኢትዮ ኤሌክትሪክ የተቀላቀለችው። በሊጉም ደግሞ 8 ግቦችን ነው ማስቆጠር የቻለችው ዳግማዊት ሰለሞን ድንቅ ጊዜንም እያሳለፈች ትገኛለች። በኢትዮ ኤሌክትሪክ በኩል ትላንት ረፋድ 4 ሰዓት ላይ የተደረገ ሌላ ጨዋታን ስንመለከት አዳማ ከተማ ከአርባ ምንጭ ከተማ ተገናኝተው አዳማ ከተማ 1-0 በማሸነፍ በውድድር ዓመቱ የመጀመሪያ 3 ነጥብ ያሳካትበትን ውጤት አስመዝግቧል። በትላንትናው ዕለት ነጻነት መና ናቸው ለአዳማ ከተማ ብቸኛውን የማሸነፊያ ግብ ያስቆጠረችው። ዛሬም የ4ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ቀጥሎ ሲደረግ ረፋድ 4 ሰዓት ላይ መቻል ከሲዳማ ቡና ይጫወታሉ። አሰልጣኝ መሰረት ማንን የቀጠረው መቻል ለማሸነፍ በሊጉ ደግሞ ካደረጋቸው 3ቱንም ጨዋታዎች 6 ነጥቦችን ሰብስቧል። ወደ መሪው ኢትዮ ኤሌክትሪክ ለመጠጋት የሚያደርገው ጨዋታ ነው። ለማሸነፍም ወደ ሜዳ ይገባል ተብሎ ይጠበቃል። ሲዳማ ቡና በአንጻሩ ደግሞ በሊጉ 4 ነጥቦችን ነው ማግኘት የቻለው። ቀን 9 ሰዓት ላይ ሌላው የአምናው የፕሪሚየር ሊጉ አሸናፊ የሴቶች ፕሪሚየር ሊግ አሸናፊ ኢትዮጵያ ንግድ ባንክ ከይርጋ ጨፌ ይጫወታሉ። የባለፈው ዓመት የሊጉ አሸናፊ ኢትዮጵያ ንግድ ባንክ አንድም ጨዋታ ማከናወን አልቻለም። ይህም ደግሞ የሆነበት ምክንያት በሴቶች የአፍሪካ ዋንጫ
የሻምፒዮንስ ሊግ የአፍሪካ ዞን የሴካፋ ዞን ማጣሪያ ላይ ተሳታፊ በመሆኑ የተነሳ የመጀመሪያ ጨዋታውን ለማድረግ ወደ ሜዳ ይገባል ተብሎ ይጠበቃል። ዛሬ 9 ሰዓት ላይ የመጀመሪያው ጨዋታውንም ለማሸነፍ ይገባል ተብሎ ይጠበቃል። የመጀመሪያው ጨዋታው ነው ዛሬ የሚያከናውነው። የ2018 የኢትዮጵያ ከፍተኛ ሊግ ጨዋታዎች ሰሞኑን መከናወን ጀምሯል። የመጀመሪያ ዙር በሁለት ምድብ ነው ተከፍሎ የተደረገ የሚገኘው። ሐዋሳና ጅማ ላይ ነው እየተደረጉ የሚገኙት። የኢትዮጵያ ከፍተኛ ሊግ 2018 በምድብ 10 ቡድኖች እንዲሁም ደግሞ በምድብ ለ 11 ቡድኖች ናቸው ወደ ፕሪሚየር ሊጉ በሚቀጥለው የውድድር ዓመት ለመግባት እየተፎካከሩ የሚገኙት። ትናንትም ደግሞ የተለያዩ ጨዋታዎች ተደርገዋል። በምድብ ላይ ሐዋሳ ላይ 7 ሰዓት ላይ የተደረገውን ጨዋታ ስንመለከት ነቀምቴ ከተማ ቤንች ማጂ ቡና ያደረጉት ጨዋታ በቤንች ማጂ ቡና 2-1 አሸናፊነት ተጠናቋል። ሚካኤል ሀሲሶና መሐመድ ናስር የቤንች ማጂን አሸናፊ ያደረጉ ግቦችን ያስቆጠሩ ተጫዋቾች ናቸው። የውድድር ዓመቱንም በድል እንዲጀምር ያስቻሉበትን ውጤት አስመዝግበዋል። ሰጠኝ ኢየሱስ ታረቀኝ ደግሞ የነቀምቴ ከተማን የማስተዛዘኛ ግብ ያስቆጠረ ተጫዋች ነው። ሌላ ጨዋታ ደግሞ 9 ሰዓት ከ30 ላይ ተደርጎ ነበር። ንብና ሀረር ከተማ ያደረጉት ጨዋታ ንብ 2-0 አሸንፏል። ማኑኤል ጌታቸው በፍጹም ቅጣት ምትና ኢዮብ ደረሰ ደግሞ በጨዋታ ለንብ ግቦችን ያስቆጠሩ ተጫዋቾች ናቸው። ጅማ ላይ የተደረጉ ጨዋታዎችን ስንመለከት ደግሞ ቀን 7 ሰዓት ላይ ቢሾፍቱና ሶሎዳ አድዋ ያደረጉት ጨዋታ ሶሎዳ አድዋ 2-1 አሸንፏል። የኤርሚያስ ብርሃኑና ጀሚል ታምሬ ደግሞ የሶሎዳ አድዋን ግቦችን ያስቆጠሩ ተጫዋቾች ናቸው። ሶሎዳ አድዋ ባለፈው ዓመት ወደ ፕሪሚየር ሊጉ ለመግባት ሲፎካከሩ ከነበሩ ቡድኖች መካከል አንዱ እንደነበር እናስታውሳለን። በዘንድሮ ዓመትም ለዛ ይፎካከራል ተብሎ ይጠበቃል። ንፋስል ክፍለ ከተማ ከአዲስ አበባ ከተማ ያደረጉት ጨዋታ ደግሞ ያለምንም ግብ ባቻ ውጤት ተጠናቋል። የካፍ ኤነርጂ የሻምፒዮንስ ሊግ እና የኮንፌዴሬሽን ምድብ ድልድል ትላንትና በጆሃንስበርግ በደቡብ አፍሪካ ይፋ ሆኗል። 4 ምድብ ነው የተከፈሉት። የተመደቡ ክለቦችን ስንመለከት ዩኤስኤስ ከአልጄሪያ፣ ጃሊባን ከማሊ፣ ኦሎምፒክ ክለብ ሳፊ ደግሞ ከሞሮኮ እንዲሁም ሳን ፔድሮ ከአይቮሪ ኮስት የተመደቡ ክለቦች ናቸው። በምድብ ሀ ነው ይሄ። በምድብ ለ ደግሞ ዋይዳድ ካዛብላንካ ከሞሮኮ፣ ማንሜን ደግሞ ከዲሞክራቲክ ኮንጎ፣ ማኔማ ከዲሞክራቲክ ኮንጎ፣ አዛም ደግሞ ከታንዛኒያ፣ ናይሮቢ ዩናይትድ ከኬንያ። ምድብ 3ን ስንመለከት ደግሞ ቢሉ ዋይዝ ከአልጄሪያ እንዲሁም ደግሞ ሲታልኒቦች ከሳውዝ አፍሪካ፣ ኦቶ ሲንጋዳ ብላክ ስታር ደግሞ ከታንዛኒያ የተመደቡ ናቸው። በምድብ 3 ምድብ 4ን ስንመለከት የግብፁ ክለብ ዛማሊክ እንዲሁም አልማስር በተመሳሳይ የግብፁ ክለብ በዚህ ምድብ ተደልድለዋል። ካይዛ ቼፊስ ደግሞ ሌላኛው ደግሞ የሳውዝ አፍሪካ ክለብ በዚህ ምድብ ላይ ተመድቧል። ጄስካ ዩናይትድ ደግሞ ከዛምቢያ የተመደበ ሌላኛው ክለብ ነው። የካፍ ሻምፒዮንስ ሊግ የምድብ ድልድል በአራት እንግዲህ 16 ክለቦች ለአሸናፊነት እንዲፎካከሩ ትላንትና የዕጣ ማውጣቱ ስነ ስርዓት ተከናውኗል። በእንግሊዝ ፕሪሚየር ሊግ ትላንትና 10ኛ ሳምንት የመጨረሻው ጨዋታ ተከናውኗል። ሰንደርላንድ ከኤቨርተን ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። በዘንድሮ በተለይ ከሻምፒዮንሺፑ ከ8 ዓመታት ቆይታ በኋላ ያደገው ሰንደርላንድ ድንቅ ጊዜን እያሳለፈ ይገኛል። ከሻምፒዮንሺፑ ከመጡት ከበርንሌ ከሊድስ ዩናይትድ የተሻለም ጊዜ በፕሪሚየር ሊጉ እያሳለፈ ይገኛል። በሜዳው ስታዲዮ ኦፍ ላይት በተደረገው ጨዋታ ነው ኦሉማን አንዲዬና ለኤቨርተን ግራኒት ዣካ ደግሞ ለሰንደርላንድ ግቦችን አስቆጥረው ነው ሰንደርላንዶች አቻ መውጣት የቻሉ። በሜዳቸው ምንም ጨዋታ እስካሁን ድረስ አልተሸነፉም። ባሳለፍነው በማንቸስተር ዩናይትድ ከደረሰባቸው ሽንፈት በኋላ ደግሞ ወደ አሸናፊነታቸው መመለሳቸው አይዘነጋም። ከ3 ተከታታይ ጨዋታዎች በኋላ ኤቨርተን ማሸነፍ አልቻለም። አቻ መውጣት ችሏል። ኤቨርተን በ11 ነጥብ 15ኛ ደረጃ ላይ ተቀምጧል። ሰንደርላንድ እንግዲህ በማንቸስተር ዩናይትድ ከተሸነፈ በኋላ 2 ጨዋታዎችን አሸንፎ ከኤቨርተን ጋር ደግሞ አቻ የወጣበትን ውጤት አስመዝግቧል። ሊጉን እንግዲህ አርሰናል እየመራ እንደሆነ ይታወቃል። ማንቸስተር ሲቲ እየተከተለው፣ ከዛም ባለፈ ደግሞ ሊቨርፑል ነው 3ኛ ደረጃ ላይ የሚገኘው። በሊቨርፑል በግብ ክፍያ ሰንደርላንድ በልጦ ነው 3ኛ ደረጃ ላይ የተቀመጠው። ሰንደርላንድ ደግሞ 4ኛ ደረጃ ላይ ይገኛል። የጣሊያን ሴሪያን በተመሳሳይ 10ኛ ሳምንት የመጨረሻ ጨዋታዎች ትላንት ተከናውነዋል። 2 ጨዋታዎች ናቸው በጣሊያን ሴሪያ መከናወን የቻሉት። ላዚዮ ካግላሪን አሸንፏል። 2-0 ነው ያሸነፈው። በ9ኛ ሳምንት ነጥብ ከጣለ በኋላ ወደ ድል የተመለሰበትን ውጤት ነው በትናንትናው ዕለት ያስመዘገበው። ነጥቡንም 15 በማድረስ ወደ 8ኛ ከፍ ያለበትን ውጤት አስመዝግቧል። ላዚዮ የተሸነፈው ካግላሪ ያለፉትን 5 ጨዋታዎች ማሸነፍ አልቻለም። በላዚዮ የተሸነፈው ካግላሪ ላዚዮ አሸናፊ ያደረጉ ግቦች ጉስታቮ ኢሳክና ማቲያስ ዛኪኒ አስቆጥሯል። በሌላ ጨዋታ ጂኖዋ ከሜዳ ውጪ ማቲ ስታዲየም ተጉዞ ተጋርቷል። 2-1 ረቷል ማለት ነው። በሴሪያው 13 ነጥቦችን በመያዝ 11ኛ ደረጃ የተቀመጠ ሲሆን ፓትሪክ ቬራን ካሰናበተ በኋላ ነው ወደ አሸናፊነቱ የተመለሰው። የ2025-26 የአውሮፓ ሻምፒዮንስ ሊግ የአራተኛ ዙር ጨዋታዎች ዛሬ መከናወን ይጀምራሉ። ዛሬ ከሚጠበቁ መርሃ ግብሮች መካከል ፒኤስጂ ከባየር ሙኒክ የሚያደርጉት ጨዋታ ቀዳሚ ነው። በቱር ዴ ፍራንስ የሚደረገው ጨዋታ በፒኤስጂ ሜዳ ነው የሚከናወነው። ፒኤስጂ በማርሴይ ከተሸነፈ በኋላ ያለፉትን 8 ጨዋታዎች መሸነፍ አልቻለም። ባየር ሙኒክ ደግሞ በቡንደስሊጋ
ቡንደስሊጋም ሆነ በአውሮፓ ቻምፒየንስ ሊግ ድንቅ እንቅስቃሴን እያስመለከተን ቀጥሏል። 9ኙን ጨዋታዎች በማሸነፍ የቡንደስሊጋው መሪ እንደሆነ ይታወቃል። ከዛም ባለፈ ደግሞ በአውሮፓ ቻምፒየንስ ሊግ 3ቱንም ጨዋታዎች ማሸነፍ ከቻሉ ክለቦች መካከል አንዱ ነው። ፒኤስጂን በተመሳሳይ የፈረንሳይ ሊጋን እየመራ እንዲሁም ደግሞ በአውሮፓ ቻምፒየንስ ሊግ 3ቱንም ጨዋታዎች አሸንፎ ነው ማሸነፉ ደግሞ የዛሬውን ጨዋታ ተጠባቂ እንዲሆን አድርጎታል። ሁለቱ ክለቦች ከዚህ ቀደም 16 ጊዜ ሲገናኙ ባየር ሙኒክ 9ኙን ሲያሸንፍ ፒኤስጂ ደግሞ 7 ጊዜ አሸንፏል። በቡንደስሊጋ ያደረጋቸውን ጨዋታዎች በሙሉ በማሸነፍ ደግሞ እየመራ ይገኛል። በቪንሰንት ኮምፓኒ የሚመሩት ባየር ሙኒክ በዘንድሮ የውድድር ዓመት በ15 ጨዋታዎች 54 ግቦችን በተጋጣሚዎቻቸው ላይ አስቆጥረዋል። ከዛም ባለፈ ያለፉት እርስ በርስ ግንኙነታቸውን 5 ጨዋታዎችን ስንመለከት 4ቱን በማሸነፍ የበላይነት አላቸው። በፒኤስጂ በኩል ማይሰለፉ ተጫዋቾች አሉ። ዲዛር ዱዌ እና እንዲሁም አሊያን ዛባርኒ አይሰለፉም በዛሬው ጨዋታ። አልፎንሶ ዴቪስ ደግሞ ከባየር ሙኒክ በኩል በጉዳት የማይሰለፍ ተጫዋች ነው። ሌላኛው ዛሬ ምሽት ከሚጠበቁ ጨዋታዎች መካከል አንዱ የሆነው በአራተኛ ዙር ጨዋታ ሊቨርፑል ከሪያል ማድሪድ የሚያገናኘው መርሃ ግብር ነው። ሊቨርፑል ከሪያል ማድሪድ በአንፊልድ ስቴዲየም ነው የሚደረገው። ሊቨርፑል በፕሪሚየር ሊጉ ከ4 ተከታታይ ሽንፈቶች በኋላ አስቶን ቪላን አሸንፎ ተከታታይ ድሎችን ለማስመዝገብ ወደ ሜዳ ይገባል ተብሎ ይጠበቃል። የስፔን ላሊጋው ሪያል ማድሪድ ደግሞ 4 ጨዋታዎችን አሸንፏል። በላሊጋው 4 ተከታታይ ጨዋታዎችን በላሊጋውን በ30 ነጥብ እየመራ ይገኛል። ከዛም ባለፈ በቻምፒየንስ ሊግም 3 ጨዋታዎችን ካሸነፉ ክለቦች መካከል ይገኝበታል። በሊጉም ደግሞ ሊቨርፑል 14 ግቦች ነው የተቆጠሩበት 4 ተከታታይ ጨዋታዎችን ሲሻነፍ። በቻምፒየንስ ሊጉ አትሌቲኮና ፍራንክፈርትን ሲያሸንፍ በጋላታሳራይ መሸነፉ አይዘነጋም። ሪያል ማድሪድ እንዲህ በላሊጋው ካደረጋቸው 10 ጨዋታዎች በቻምፒየንስ ሊጉ ማርሴይና ካይራት አልሚቲን እንዲሁም ጁቬንቱስን አሸንፏል። 3ቱንም ጨዋታዎች ማሸነፍ ከቻሉ ክለቦች ተርታ ነው። ሁለቱ ክለቦች ከዚህ ቀደም 14 ጊዜ ሲገናኙ ሪያል ማድሪድ 9 ጊዜ በማሸነፍ የበላይነት አለው። ሊቨርፑል ደግሞ 4 ጊዜ ረቷል። ሁለቱ በሊቨርፑል በኩል አሌክሳንደር አይዛክ፣ ከርቲስ ጆንስና እንዲሁም ደግሞ አሊሰን የማይሰለፉ ተጫዋቾች ናቸው። ፍሪምፖንግም በጉዳት አይሰለፍም። በሪያል ማድሪድ በኩል ካራቫ፣ ዴቪድ አልባና ሮድሪገር በጉዳት ምክንያት የማይሰለፉ ተጫዋቾች ናቸው። የሊቨርፑል አሰልጣኝ አርነ ስሎት በሰጡት ሀሳብ ከጨዋታው በፊት በሰጡት የምንገጥመው በጣም ጥሩ ቁመና ላይ ያለው ቡድን ነው፣ ነገር ግን አንፊልድ ነው። ደጋፊዎቻችን ከኛ ጋር በመሆናቸው ደግሞ ለኛ ይረዳናል። ግን በቻምፒየንስ ሊግ እንኳን ባለፉት አመታት ሪያል ማድሪድ ስንት ጊዜ ለፍጻሜ በቅቷል። ይህም ደግሞ አንዱ ማሳያ ነው ለጥንካሬው ብለዋል። ከዛም ባለፈ ደግሞ ጃቪ አሎንሶ የቀድሞ የሊቨርፑል ተጫዋች እንደነበር እናስታውሳለን። በሊቨርፑል ቤት ተጫውቷል። ወደዚህ መጥቼ በመጫወቴ በጣም ደስተኛ ነኝ፣ ግን ጨዋታው ከባድ እንደሚሆን እናውቃለን። ለማሸነፍ የተቻለንን ሁሉ እናደርጋለን ሲሉም ነው ሀሳባቸውን የሰጡት። አሌክሳንደር አርኖልድ እንግዲህ በዛሬው ጨዋታ ሊሰለፍ እንደሚችል የተገለጸ ይገኛል። በቻምፒየንስ ሊጉ በማርሴይ ሪያል ማድሪድ ከማርሴይ ባደረጉት ጨዋታ ጉዳት ማስተናገዱ አይዘነጋም። ከዛም ባለፈ ተከታታይ ጨዋታዎችን ማድረግ አልቻለም። ዛሬ ግን ወደ ቀድሞ ክለቡ በዘንድሮ የተጫዋቾች የዝውውር መስኮት ነው ወደ ሪያል ማድሪድ ያቀነው። ወደ ቀድሞ ክለቡ ተመልሶ ሊቨርፑልን እንደሚገጥም ይጠበቃል። ምናልባት ከተቀያሪ ወንበር ተነስቶ ጨዋታውን ሊያከናውን እንደሚችል ነው እየተገለጸ የሚገኘው። ሌላኛው ደግሞ ዛሬ ምሽት የሚከናወነው የአራተኛ ዙር ጨዋታ ስላቫ ፕራጋ ከአርሰናል ምሽት 2:45 ላይ የሚደረግ ጨዋታ ነው። አርሰናል እንግዲህ 9 ተከታታይ በሁሉም ውድድሮች 9 ተከታታይ ድሎችን አስመዝግቦ ነው ይህን ጨዋታ የሚያደርገው። ፕሪሚየር ሊጉንም ደግሞ እየመራ ይገኛል አርሰናል። ከዚህም ባለፈ ደግሞ በፕሪሚየር ሊጉ በ10 ጨዋታዎች 8 ጨዋታዎችን አሸንፎ 18 ግቦችን ተጋጣሚዎቹ ላይ አሳርፏል። 3 ግቦች ብቻ የተቆጠሩበት። ይህም ደግሞ አርሰናል ምን ያህል በዘንድሮ የውድድር ዓመት ጠንካራ ጉዞን እያደረገ እንደሚገኝ ነው። የተከላካይ ስፍራ ተጫዋቾች ምን ያህል ጠንካራ እንደሆኑ ማሳያ ሆኗል። በአውሮፓ ቻምፒየንስ ሊግ ደግሞ አትሌቲክ ቢልባኦን፣ ኦሎምፒያኮስና አትሌቲኮ ማድሪድን አሸንፎ በቻምፒየንስ ሊጉ 3ቱንም ጨዋታ ማሸነፍ ከቻሉ ክለቦች መካከል አንዱ ተጠቃሽ ነው። ባሳለፍነው ሳምንት በበርንሌይ ደግሞ በእንግሊዝ ፕሪሚየር ሊግ 2-0 ማሸነፍ አይዘነጋም። ባለፉት ሁለቱ ክለቦች 4 ጊዜ እርስ በርስ ተገናኝተው አርሰናል 2ቱን በማሸነፍ የበላይነት አለው። በአርሰናል በኩል ዛሬ እንግዲህ ማይሰለፉ ተጫዋቾች አሉ። እነሱም ደግሞ ማርቲኔሊ፣ ማዱኬና ኦዲጋርድ፣ ሃቨርት ጉዳት ያለባቸው ተጫዋቾች ናቸው። በሌሎች የአውሮፓ ቻምፒየንስ ሊግ ጨዋታዎችን ስንመለከት አትሌቲኮ ማድሪድ በሜዳው የቤልጂየምን ቪኒየንሴንትን ይገጥማል። አትሌቲኮ ማድሪድ በቻምፒየንስ ሊጉ በአርሰናል እና በሊቨርፑል ተሸንፏል። ፍራንክፈርትን ብቻ ነው ማሸነፍ የቻለው። ለማሸነፍም ወደ 6 ነጥብ ለማሳደግ ወደ ሜዳ ይገባል ተብሎ ይጠበቃል። ጁቬንቱስ በሜዳው ስፖርቲንግ ሊዝበን ይገጥማል። በአውሮፓ ቻምፒየንስ ሊግ ከዶርትመንድ ከቪያሪያል አቻ ሲለያይ በሶስተኛ ዙር በሪያል ማድሪድ መሸነፉ አይዘነጋም። አሰልጣኙ ካሰናበተ በኋላ የመጀመሪያውን የቻምፒየንስ ሊግ ጨዋታውን ነው በዛሬው ዕለት የሚያከናውነው። የፖርቹጋሉ ክለብም ካይራት አልሚቲን ማርሴይን ሲያሸንፍ በናፖሊ መሸነፉ አይዘነጋም። ናፖሊ ከኢንትራ ፍራንክፈርት ምሽት 2:45 ሲል የሚደረግ ሌላ ጨዋታ ነው። ናፖሊ በቻምፒየንስ ሊጉ በማንቸስተር ሲቲ
ሲቲ ከተሸነፈ በኋላ ስፖርቲንግ ሊዝበንን አሸንፈው በፒኤስቪ ደግሞ ሳይጠበቅ 6-2 መሸነፉ አይዘነጋም። ለማሸነፍም ወደ ሜዳ ይገባል ተብሎ ይጠበቃል። በሶስተኛ ሳምንት ነው ይህን ጨዋታ የተመለከትነው። ሁለቱ ክለቦች 4 ጊዜ ሲገናኙ ሁለት ጊዜ ተሸናንፈዋል። ጁቬንቱስ አሸንፏል፣ እንዲሁም ደግሞ ናፖሊ አሸንፏል፣ እንዲሁም ደግሞ ፍራንክፈርትም ሁለት ጊዜ ያሸነፉ ክለቦች ናቸው። ቶትናም በሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ቪያሪያልን ካሸነፈ በኋላ ከቦዶና ከሞናኮ ጋር ተከታታይ ሁለት ጨዋታዎችን አቻ ከወጣ በኋላ ነው ዛሬ ጨዋታውን ከኮፕንሃገን ጋር የሚያደርገው። ለማሸነፍም ወደ ሜዳ ይገባል ተብሎ ይጠበቃል። በሊጉም ደግሞ በቼልሲ መሸነፉ አይዘነጋም። የፈረንሳዩ ክለብ ሞናኮ በሻምፒዮንስ ሊግ ሞናኮ ከቡዶ ግልማት ደግሞ የሚያደርጉት ሌላው ጨዋታ ነው። በዝርዝር ወደምንመለከተው መረጃችን ስናልፍ 2 ጊዜ የኢትዮጵያ ፕሪሚየር ሊግን ዋንጫ በማንሳት ከቀዳሚ ክለቦች ስኬታማ ክለቦች መካከል አንዱ ነው ሐዋሳ ከተማ እግር ኳስ ክለብ። ዘንድሮም ተፎካካሪ ለመሆን እየሰራ ይገኛል። ትላንትና ደግሞ ማሸነፉ አይዘነጋም። ከአምናው አጀማመሩን በመማር ደግሞ ዘንድሮ ጠንካራ ተፎካካሪ ለመሆን ዝግጅት እያደረገ እንደሆነም ለባልደረባችን ነጻነት ጫና ያለው ዘገባ ያመላክታል። እሱን ተከታትለን እንመለስ። በኢትዮጵያ ፕሪሚየር ሊግ በስኬታማነታቸው ታሪክን ከሰነዱ የክልል ክለቦች ቀዳሚ የሆነው የሐዋሳ ከተማ እግር ኳስ ክለብ ከተፎካካሪነት አልፎ የሊጉ ድምቀት ሆኖ ዓመታትን ተሻግሯል። በ2017 ከመውረድ አደጋ ተርፎ በመጨረሻ ሳምንታት ወደ ተፎካካሪነቱ የተመለሰው ሐዋሳ ከተማ ከአምናው ተምሮ የዘንድሮ ጅምሩን አቃንቷል። አምና ትንሽ ወደ መጀመሪያዎቹ ጨዋታዎች ላይ በጣም ተቸግረን ነበረ። ያን ነገር ደግሞ ከሂደት አንፃር አሻሽለናል። ያው ዘንድሮ ደግሞ ያው ከዛ ትምህርት ወስደን ከመጀመሪያዎቹ አስበንበት አቅደንበትም የመጣነው ስራ በመጀመሪያዎቹ ጌሞች ጥሩ ውጤት ይዘን ለመውጣት ነው። ሁለተኛ ዙር ላይ ጥሩ ውጤት ነው ያመጣ ነው። እንደውም ትንሽ ጨዋታ ቢጨመር ኖሮ ዋንጫ ታነሳላችሁ እስከ መባል ደርሰዋልና የመጀመሪያ ዙር አሁን በሜዳችን መሆኑ በደጋፊ መሆኑ አድቫንቴጅ ምናምን ታገኛለ። በመጀመሪያ ዙር የምታገኘው ነጥብ ለሁለተኛ ዙር ስንቅ ይሆናል። ጥሩ ጊዜ አላሳልፍም። ፈርስት ሲዝን ከባድ ጊዜ ነበርና እዛ ነገር ልምድ ወስደን ዘንድሮ ደግሞ አምና በተበላሽብን ነገሮች ላይ ዘንድሮ አንሸወድም። ሀይቆቹ በኢትዮጵያ እግር ኳስ ከፍተኛ ልምድ ያላቸውን ተጫዋቾች ሽመልስ በቀለንና ጌታነህ ከበደን ከታዳጊዎቹ ጋር አጣምሯል። አሁንና ሽሜም ያው በናሽናል ቲምም በክለብ ባንገናኝ በናሽናል ቲም ብዙ አመታት አብረን ተጫውተናል። ያው ያን ነገር እዚህም ወደ ክለብ አምጥተ ነው ከታዳጊዎች እዚያ ሐዋሳ ከነማ እንደምታየው ነው። በጣም ብዙ ታዳጊዎች በየአመቱ ብዙ አሉ እና ያ ነገር ከነሱ ጋር ሆነን ጥሩ ነገር እንሰራለን ብዬ አስባለሁ። አዎ የነሱ መምጣት ምንም ጥርጥር የለውም። ያው የትም ቦታ ሄደው ሲጫወቱ ተጽዕኖ ፈጣሪዎች ናቸው። ተሻለ ደረጃ ይዘን እንድንጨርስ ያግዙናል ብዬ ማስባቸው ተጫዋቾች ናቸው። ምናልባት ሐዋሳ ከነማ ካለፉት 8-9 አመታት መለስ ብለን ስንመለከተው በተለየ መንገድ የቀረብንበት ነው። ብዙ ተጫዋቾችን ማዛወር አልቻልንም። 3 ተጫዋቾች ብቻ ነው ከውጪ ማግኘት የቻልነው። ነገር ግን 3 ተጫዋቾች በጣም ትልቅ ሚና ያላቸው ተጫዋቾች ናቸው። ስለዚህ በደንብ አስበንበት ነው እነሱን ያመጣናቸው። ያንን ነገር እየተመለከትን ነው ብዬ ነው ማምነው። 8 ታዳጊዎችን ከታችኛው ቡድን 2 ደግሞ ሰመር ካፕ ላይ ካየናቸው ልጆች ቀላቅለን ኦልሞስት 10 ታዳጊዎች ቲሙ ላይ ያሉ ከዚህ ቀደም የነበሩ ታዳጊዎች ቲሙ ላይ እንደተጠበቀው ነው ማለት ነው። እንዳጠቃላይ በወጣቶች የተገነባ ቡድን ነው። በኢትዮጵያ ፕሪሚየር ሊግ ታሪክ በክልል ክለቦች 2 ዋንጫዎችን በማሳካት ብቸኛና ቀዳሚ የነበረው የሐዋሳ ከተማ እግር ኳስ ክለብ በዘንድሮው የ2018 የኢትዮጵያ ፕሪሚየር ሊግ የተሻለ ጠንካራ ተፎካካሪ ሆኖ ለማጠናቀቅ እየሰራ እንደሚገኝ የቡድኑ ተጫዋቾች አስተያየታቸውን ለኢቲቪ ሰጥተዋል። ዘንድሮ ያው ሜዳችን ላይ ነው ውድድሩ የተጀመረው። የሜዳ አድቫንቴጅ ደግሞ ያው መጠቀም ተገቢ ነው እና ያን ነገር ለመጠቀም ነው። እንደገና ደግሞ ያው ሐዋሳ ከነማ ያው የዘንድሮ ቅዳችን የኛ 2 ውድድሮች አሉ። የኢትዮጵያ ጥሎ ማለፍ እና የኢትዮጵያ ፕሪሚየር ሊግ አለ እና እሱ ከሁለት አንዱ ማሳካት ነው። ያው ዘንድሮ የተሻለ ውጤት ከቻልነው ዋንጫ ካልሆነ ከ1 እስከ 3 ምናምን የምንጨርስ ያን አቅደን ነው የተነሳ ነውና እናሳካለን ብዬ አስባለሁ ከእግዚአብሔር ጋር። ብዙ ጊዜ ሐዋሳ ከነማ ስትጮት ያው ታሪኮች አሉ። እነዛ ታሪኮች ደግሞ ጫና ይፈጥሩባል። ምክንያቱም ዋንጫ የህዝብ ያን ነገር ስለሚፈልግ በዛ ደረጃ ነው ተዘጋጅተን እየሰራን ያለነውና ፈጣሪ ካለ ደግሞ ያን ነገር ለማሳካት ጀምረናል ብዬ ነው ማስበው። ተመስገን ዳና እግር ኳስ ሂደት ቢሆንም ክለቡን በከፍታ ለማስቀመጥ እንደሚጥር ነው የተናገረው። ምናልባት ዋንጫ እናነሳለን ምናምን ማለት ስሜታዊነት ሊሆን ይችላል። ነገር ግን ጠንካራ ተፎካካሪ ቡድን እንዲኖረን ለማድረግ እየሰራን ነው። እግር ኳስ ሂደት ነው። እኔ መጣሁት ዘንድሮ ነው። ሂደቱ የሚወስደንን ቦታ አናውቀውም። ነገር ግን ግባችን
ትልቅ ቦታ ላይ መቀመጥ ነው። የክለቡ ቦርድ ቡድኑን ስኬታማ ለማድረግ ጠንካራ ስራን እየሰራ እንደሚገኝና በአሰልጣኙ ከፍተኛ እምነት ማሳደሩን የገለጹት ስራ አስኪያጁ አቶ ሁቴሳ ውጋሞ ሐዋሳ ከተማ ለዋንጫ ይጫወታል ብለዋል። እንደ ሐዋሳ ከተማ የተቀመጠው አንዱን ሻምፒዮን ሆነን ማንሳት እንደምንችል መቻልም አለብን ብለን እቅዳችንም እሱ ስለሆነ ነው። ቢያንስ 2 ዋንጫ ነው ያለው። ከሁለቱ አንዱን እናስነሳለን። በሁለተኛውም ደግሞ ከ1 እስከ 3 የሚጠበቁ ደረጃዎችን በሜዳሊያ ሰንጠረዥ እንጨርሳለን የሚል ነው መጀመሪያም ገብተን እየሰራን ያለ ነው። ተመልካቾች ለአዲስ ቀን የነበሩን ስፖርታዊ መረጃዎቻችን እኚህን ይመስሉ ነበር።